አሳድገሃታል እኔም አሳድጊያታለሁ ለኔ እስካሁን ድረስ 20 ምናምን አመት ድረስ በውስጤ እየተቃጠልኩ ነበር ያለው ያፍሮ ጸጉር ትኩረት ይገርማ ወንዳ ወንድነት ጌትዬ የጥርስ ድርድር አወራል ለልጅ አሳድጊያታለሁ በቃ ለዚህ ያለው በቃ እንደሊሆን ይችላል ለምን ታደረግሽ ወይ ነገር ለምን ተበክኝ ነው ለምን ተበክኝ ማደርገው ግራ ገብቶ አንቺ እንዴት ነው እስካሁን ያልነገርሽኝ ምን ማለት ነው እስካሁን ለምንድን ነው ያልነገርሽኝ ምን ማለት ነው አኒ በለጋው ልጅነት ሳላውቅ ያን ክፋት ደግነት አይም ባንቀልባ ጧት ማታ ሆድ ሲባባ ማሞን አሳበዱት ዛሬ በኢየሱስ ስም በጣም ነው የሚያዛዝነው። ሰላም ሰላም ውድና የተከበራችሁ ቻናል ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ላይክ ማድረግ እንዳትረሱ። ቪዲዮ ስትጀምሩ ላይክ አንበት የጫናችሁ ጀምሩ። እቺን ብቻ ነው የምነግራችሁ እሺ ውዶቼ። ቪዲዮ ጠቅ አድርጋችሁ ስትጀምሩ አይደል ላይኳን ጫና አድርጓት እና ውድ ቤተሰቦቼ ዛሬ ደግሞ በጣም ነው ያዛዘነኝ ማሞ። የምሬን ነው የምላችሁ በሶስት እናንተ እንዴ ራጅጉ ነው አራርጅጉ እንዲሰራልን ነው አለችው። ፈላውና ምን ሸኖ ነው ሰውን ያስለቀሱ ነው እንደ እንትኑ የሚሰራ ምንድነው የሚባለው ምን ማጂክ ያንተ ማጂክ እንዲሰራ ነው አሉት መጨረሻ ላይ። እንዴ ይሄ ሊሆንማ አይችልም የምር ማለት ሰው እንዲያለቀሰ በጣም ከባድ ነው የእውነት ስነግራችሁ ማለት ነው። እኔ በጣም ነው የከበደኝ ማለት እንዲህ ማድረግ አልነበረባችሁም። በጣም እኮ ነው እያለቀሰ ነበር ማርያምን። እንባው እኮ ግፍ ነው። ምንድነው ሌላ ነገር ቢያደርጉስ ምን ችግር አለ? ሌላ ደግሞ ውጭ ላይ ለምሳሌ ሁሉም ወደ ውጭ ወጥቶ ፈታ እያሉ ይመስለኛል። መንገድ ላይ ይዞ አየር እንዲወስድ ምናምን ቢያደርጉ እኮ በጣም ጥሩ ነው። ማርያምን ፊቱ በጣም ልጅ ነው አባትዮ ማለት ነው። ግን ጸጉሩ ነጭ ሆነ። እውነት የዛሬ 3 ወር በፊት አይቼ ነበር። እንዲህ አልነበረም። ቤት ውስጥ የሚቀመጥ ሰው በሀሳብ እንግዲህ እንደዚህ ይቀየራል። ማርያምን በጣም ነው አንጀቴን የበላኝ ማሞ። በነገራችን ላይ የሄሉ አባት ማለት ነው ክርስቲያን የሆናችሁ ይሄ ነገር ታውቃላችሁ ብዬ አስባለሁ። እና ሄሉን ብዙ ጊዜ ጥፌለታለሁ ነግራታለሁ። እውነት አትሰማኝም እንጂ አዲስ አበባ እስቲ በእግዚአብሔር ኮሜንት ላይ ገብታችሁ ጻፉላት ማለት ነው። የአባቴ ወንድም ነበረና 10 አመት ሙሉ በሰው እንትን ማለት ነው በመተት ታውቃላችሁ አይደለም? በመተት እንደዚህ መንገድ ላይ እየሄደ ነው እግሬ ሽንክፍ ብሎኛልና ምንድነው እግሬ ወልቆ ውልቅ አለብኝ ሲሄድ እያለ ቤት ውስጥ 10 አመት ቁጭ ብለው ከዛ የተወሰድን መሰላችሁ ሀያት ፋኑኤል ቤተክርስቲያን ማምር ግርማን ታውቃላችሁ ብዬ አስባለሁ። እዛ ቦታ ወሰር ነው። ከዛ ቦታ ወስደን 3 ቀን አድራን አባን ማምር ግርማን አገኘ። ከዛ በኋላ ምንድነው ሲባል ስራው እንዳይሰራ ውጭ እንዳይወጣ ከጓደኞቹ ጋር እንዳይገናኝ ከጎረቤት በታች እንዲሆን ከኛ በታች እንዲሆን ነው እንደዚህ ታስሮ እግሩን ታስሮ ቤት እንዲቀመጥ ያሰርንበት ብሎ ማታቱ ለፈለፈበት ማለት ነው። ከዛ በኋላ እንደዚህ ክራንች ላይ ቁጭ ብሎ ነበር የወሰርነውና ምንድነው አባ ማምር ግርማ ይሄን ክራንቹን ቁጭ አርግና ተነሰና ሩጥ አለው። 10 አመት ቤት ውስጥ ተቀመጠ ሰውዬ እንደ እሳት አልበረረም። እንደ እሳት ነው በረረ። ከዛ በኋላ ጉድ በላክሶ ሞት ነዛው ማለት ነው። በጣም አለቀስ ነው ከምነግራችሁ በላይ እና ለሄሉ ነግራታለሁ ይሄን ታሪክ። ግን እሷ እንግዲህ ቀን በቀን ልብስ ቀይራ ጸጉሯን በ35 ብር 35,000 የገዛች መዘነጥ እንደዚህ አባቷ ታስሮ ማለት ነው። እውነት እንደዚህ ቢያደርጉ አባትየው የምድን ሰው ነው። መተት ታስሮ መተት ነው አስሮ ቁጭ ያደረገ አባትየው ማለት ነው። እና
በጣም ነው የሚያዛዝነው። እናቷን ውስጥ ይሄ ውፍረት አይባልም እኮ እንደዚህ ሆዷን የነፋ ሄሉን ህይወታን እንዲህ የሚበጠብጦ አንድ ቤት የገባ መተት ስላለ ነው። መተት ነው እንደዚህ የሰው ቤት የሚበጠብጦ መተት ነው። እውነት ስነግራችሁ ነው ይሄ ነገር ማለት ነው። ማለት በእኛ ደርሶ ስለማላቅ ነው ይሄ የምናገረው። እና የገባችሁን እስቲ እዚህ ውስጥ ይሄ ነገር የምታውቁ አለ ብዬ አስባለሁ። እና ለሄሉ በእግዚአብሔር እስቲ ኮሜንት ላይ መሆን በቶክቶክ በምንም መሆን በሜሴንጅ ላይ ጻፉላት እስቲ የምትሰማ ከሆነ እኔ ነግራታለሁ። እሺ እስቲ ሞክራለን እያለችኝ ነበር። እና እንደዛ ነው ይላችኋለሁ ቤተሰቦቼ። እኔ በጣም ነው የሚያዛዝነኝ ይሄ አባት ማርያምን ሲያዩ አንጀቴን ነው የሚበላ። አስተማሪ የነበረ ሰው የዛሬ ላይ እንዲህ ታስሮ ኒንጃ ጠዋት ስራ ወጥቶ ማታ ስመለስ እንዲህ የታሰረ ሰውዬ ለጤና አይደለም መቼም። እና እዛ ቦታ ቢወስዱ ይድናል አባትዮ። ግን ሁሉም ኒንጃ አይመስለኝ ብቻ በጣም ነው አንጀት የምበላ። እና እንደዛ ነው ይላችኋለሁ። ዛሬ ደግሞ ሄሉ የኛ ልጅ አይደለችም ብላ ፈላ እንደዚህ በጣም አስደነግጠናለች። እናንተ በኢየሱስም እኔ በጣም እንባ ሲያንቀኝ ምክንያቱ አልተናገረች። ፕራንክ ነው ብራ መጀመሪያ ላይ ብትናገር ምን አለ እንደዚህ እስክንናለቅስ ድረስ። ሄሉ ደግሞ ወይኔ ማስመሰል ስትችል በኢየሱስም ተነጋግሮ ተመካክሮ ያደረጉ ነገር አባትየው ፊት እኔ ከዚህ ቤት ልውጣ፣ እኔ የእናንተ ልጅ ካልሆንኩ ለማል የታለ እናትና አባቴ እያለች በጣም ማስመሰል ትችላለች ሄሉ በኢየሱስ። ይሄ ብራንክ እንደው የምን ይባላል? እና እንደዛ ነው እላችኋለሁ የእናትየውና አባትየው ፕራንክ